ልጄ ግን ትንሽ ድንገተኛ ነገር አልሆነም? ሐሳብሽን ደግሞ መቼ ነው የቀየርሽው? እማዬ በደንብ ስላሰብኩበት እኮ ነው። ኦጉዝ እኮ በጣም ስነ ስርዓት ያለው ሰው ነው። በዛ ላይ ለእኔም ያስባል። እጆቼን ይዞ ደስተኛ እንደሚያደርገኝ ደግሞ ምንም አልጠራጠርም። እሱስ ሰው ምናልባት ልክ ልትሆኚ ትችያለሽ። ጊዜው ግን ገና ይመስለኛል። እማዬ አይ ገና አይደለም። አሁን የራሴን ህይወት የምገነባበት ጊዜ ደርሷል። በፋሽን ዘርፉ የሆነ ነገር እሞክራለሁ ብዬ ነበር፣ ግን እሱም በጭራሽ አልሆነልኝም እና አሁን ህልሜን አጥቼዋለሁ። ግን አሁንም የማግባት የራሴን ቤተሰብ የመመስረትና ልጆች የመውለድ ህልሜን ማሳካት እችላለሁ። ስለዚህ እሱን ማድረግ ነው የምፈልገው። ቆይ እስቲ ልጄ፣ ቤተሰብ የመመስረት ህልም ስላለሽ ብቻ መጀመሪያ ለጋብቻ የሚጠይቅሽን ሰው እሺ ልትይው ነው? እማዬ የምኖርበት ቦታና ማህበረሰብም የታወቀ ነው። እዚህ ማህበረሰብ ውስጥ ደግሞ ከኦጉዝ የተሻለ ሰው ይኖራል ብዬ አላስብም። ደግሞ ቢኖርም እንኳን ምን ለውጥ ያመጣል? ኦጉዝን እኮ በጣም ነው የምወደው። ችግር የለውም። ትወጂዋለሽ እንጂ በጭራሽ አታፈቅሪውም እኮ ልጄ። እማዬ ፍቅር ማለት የሚመጣና የሚሄድ ነገር ነው። ዛሬ አለ፣ ነገ ግን የለም፣ ያበቃል። ግን ዋናው ነገር መተሳሰብና እምነት ነው። ሌላ ምንም ሚስጥር የለውም። አንዳንድ ጊዜ በልብሽ ሳይሆን በጭንቅላትሽ ነው ነገሮችን ማድረግ ያለብሽ። የኔ ቆንጅዬ ልጅ፣ ይህንን ያህል ያደግሽ ግን መቼ ነው? እንደዚህ አዋቂ የሆንሽው መቼ ነው? ትክክለኛውን ነገር ነው እያደረግኩ ያለሁት እማዬ። ስለዚህ ለአክስቴ ሙኒቨር ደውይላትና በቻሉት ፍጥነት መምጣት እንደሚችሉ ንገሪያት። ትንሽ እንጠብቅና እንደውላለን። ምናልባት ሐሳብሽን ከቀየርሽ ብዬ ነው። እማዬ ሐሳቤን እንኳን አላመነታም፣ በውሳኔ እጸናለሁ። በተቻለው ፍጥነት ማግባት እፈልጋለሁ። እባክሽን የኔን ውሳኔ አክብሪልኝ። እሺ፣ በዚህ ነገር አልስማማም፣ ግን የምትፈልጊ ከሆነ ደውላለሁ። ሄሎ፣ ወይዘሮ ሙኒቨር እንዴት ነሽ? አይሴል ነኝ። ማውራት ትችያለሽ እንዴ? በጣም አሳሳቢ ስለሆነ ጉዳይ ላናግርሽ ፈልጌ ነው። እንግዲህ እናቴን ማሳመን ችያለሁ። መርትንም ማታለል እችላለሁ ብዬ ተስፋ አደርጋለሁ። እነዚህ ደግሞ ምንድን ናቸው? በጠበቆቹ የተዘጋጁ የድርጅት ውል ናቸው። ደግሞ ሀሳብ አይግባ፣ ምንም የጎደለው ነገር የለም። አሁን እያነበብክ እንዳልገባው ሰው ያስመሰልክ ትመስላለህ። እሱ ላይ አስፈላጊ የሆነ የውርስ ዝርዝርም አለው። እንደዚህ አይነት ነገር እኔ በሕይወት እያለውም ሆነ ሞቼም ቢሆን እንደማይፈጠር ማወቅ አለብህ። እኔ 2 ልጆች ነው ያሉኝ። እሺ ያልችን ነበረ አባዬ። አትርሳ እንጂ ወንድሜ ሙስጠፋ እንደሞተ በደንብ ታውቃለህ። ምክንያቱም ደግሞ አንተ ሕንፃ ውስጥ ስለቆለፍክበት ነበር። ዝም በል፣ አፍህን ዝጋ። ከዚህ በላይ የምታወራ ከሆነ ግን ምን ልታደርግ ነው አባዬ? ምን ታደርጋለህ? እኔንም ወደ ወንድሜ ልትልከኝ ነው የፈለግከው? በጣም ታሳፍራለህ። ፍላጎትህ እኔ በሕይወት እያለሁ መቅበር ነው ማለት ነው? በሕይወት እያለሁኝ ሀብቴን በጠቅላላ ልነጥቄ ነው እያሰብክ ያለው? እንደዛ ነው ያልችን? ከንቱ ልፋት ነው። እኔ አስቀድሜ ኑዛዜን ጽፌያለሁ እና ደግሞ ሁሉንም ሀብቴን ሁለታችሁ የምትካፈሉት ይሆናል ማለት ነው። ወይ አባዬ ወይ፣ ተው እንጂ እንደዚህማ አታድርግ። ቆይ ግን እንደዚህ የተከበረው ልጅ ቺናር ከወላጆቹ ገዳ የሚሰጠውን ገንዘብ ዝም ብሎ የሚቀበል ይመስልሃል እንዴ? አፍህን ዝጋ። ደግሞ ለቺናር ሁሉንም ነገር እንዳትነግሮ ያልኩ ቀልድ ይመስልሃል እንዴ? ቺናር ስለዚህ ነገር አያውቅም እያልኩ ነው። አባዬ መጠንበዝ አልቻልኩም። ይኸውልህ ለቺናር ስለዚህ ጉዳይ ተንፍሽ በልና አንላቀቅም። ከዚህ ይውጣልኝ። በድጋሚ በጭራሽ ላይ አልፈልግም። በዚህ ብቻ አላበቃም። እሺ
ዴኒስ፣ እዚህ ደግሞ ምን ልትሰሪ መጣሽ? ምን ነው አቶ ተኪን፣ በመምጣቴ ተገረምክ እንዴ? አዎ በእርግጥ እዚህ አያታለሁ ብላ አላሰብኩም ነበር። ግን ምንም አታስብ፣ ብቻህን አልነበርክም። ያወራችሁትን ነገር ስሰማ እኔም ደንግጫለሁ። ስሚኝ፣ ምን እንደሰማሽ አላውቅም፣ ግን በዚህ መሃል በጣም ትልቅ አለመግባባት እንዳለ እርግጠኛ ነኝ። አዎ ልክ ነህ። ትልቅ አለመግባባት እንደተፈጠረ መቼም ምንም ጥርጥር የለውም። ጥሩ ሀሳብ ያለውና ለቤተሰቡ በጣም የሚያስብ ሰው ነብይ ያስብ ነበር። የጠፋበትን የወንድሙ ልጅ ይፈልጋል፣ ቤተሰቡን ነው የሚፈልገው ብዬ ነበር። ግን በጣም ያሳፍራል። ማለቴ እንደዛ ማሰቤ በጣም የተሳሳተ ነበር አይደል? ስሚኝ ዴኒስ፣ በጭፍን ወቀሳ እያበዛሽብኝ ነው። እኔ ቺናርን ለመጉዳት ምንም ነገር አላደርግም። ይሄንን ለይስሙላ ብቻ ነው የምትለው። ስለ እሱ የተናገርካቸውን ነገሮች በጆሮዬ ሰምቻለሁ። ስለ ቺናር ትንሽ እንኳን አታስብም። ቆይ ግን እንዴት እንደዚህ ትያለሽ? እንዴት ደፍረሽ እንደዚህ ትናገርኛለሽ? ቺናር እኮ የወንድሜ ልጅ ነው። ቺናር እኮ የገዛ ቤተሰቤ ነው። ቺናር በጭራሽ አንተ ቤተሰብ ሊሆን አይችልም። አንድ ሰው ለራሱ በቀል ሲል የቤተሰቡን አባል እንደ ጠጠር አይጫወትበትም። እሺ፣ አንድ ሰው ቤተሰቡን አይዋሽም። ለራሱ ጥቅም ሲል ቤተሰቡን አይበዘብዝም። ቺናርን ማታለል አትችልም። ስለዚህ ከሱ እንድትርቅ አስጠነቅቃለሁ። አጠገቡ እንዳትደርስ እንደ ማስጠንቀቂያ ነው የምነግርህ። ይህንን መቼም እንዳትረሳው። ይህንን እንኳን አንቺ መወሰን አትችይም ወይዘሮ ዴኒስ። ይኸውልሽ በደንብ ስሚኝ፣ በእኔና በወንድሜ ልጅ መሃል አንቺም ብትሆኝ መቆም አትችይም። እሺ፣ እንደዛ ከሆነ የምትችለውን ነገር በሙሉ ማድረግ ትችላለህ። ግን ደግሞ እኔ ቺናርን ማንም ሰው እንዲጎዳ አልፈቅድም። ምን እንደሆነ ታውቂያለሽ ዴኒስ? ያለ አንቺ እርዳታ እንዴት የወንድሜ ልጅ ማግኘት እንደምችል በደንብ አሳምሬ ያውቃለሁ። እንደዛ ከሆነ አግኘው። እስኪ ድልህ ሞክር። ግን ቺናር እንደማይሰማ እርግጠኛ ነኝ። መናገር የፈለግከውን ነገር ብትነግረውም ምንም ነገር ብትለው በጭራሽ እንደ ቤተሰቡ አባል ሊቀበል አይችልም። እሺ? ወይ የረሳሁት ነገር፣ ከዚህ በኋላ እንዳትደውልልኝ በድጋሚ ለቆሻሻ ስራክ ልትጠቀምብኝ እንዳትሞክር። እሺ አቶ ተኪ? ሲያናድድ! ይሄ ምንድን ነው? የቺዝ ኬክ። ግን እኮ እኔ በርገር ነበር ያዘዝኩት። ይቅርታ አድርግልኝ፣ ከሌላ ትእዛዝ ጋር ተደባልቆብኝ ነው መሰለኝ። እና ደግሞ በለስላሳ ፋንታ ቡና ነው ያመጣልኝ። ደግሞ ለ45 ደቂቃ ያህል ነበር ስጠብቅ የነበረው። ይቅርታ አድርግልኝ አለቃ። ችግር አለ እንዴ? ቆይ አንተ እዚህ ቤት ውስጥ ምን አይነት ሰዎች ነው የምትቀጥረው? ስማኝ፣ ምን መሰለህ አለቃ። በጣም ይቅርታ አድርግልኝ አለቃ። ማዕድ ቤት ውስጥ ትንሽ ችግር ተፈጥሮ ነበረ። አሁን ሰራተኞቹን እያስጠነቀቅኩ ነበር። ስለዚህ ትእዛዝ በ2 ደቂቃ ውስጥ ይደርስልሃል። እነዚህ በእኛ ግብዣ ላንተ የቀረቡ ናቸው። እስከዛ ድረስ ሌላ የምትፈልገው ነገር አለ እንዴ? አይ እኔ አሁን በርገር ብቻ ነው የምፈልገው፣ ሌላ ምንም ነገር አልፈልግም። እሺ፣ በድጋሚ ይቅርታ አድርግልን አለቃ። አቶ መርት እባክን አንድ ኩሽና ልትመጣ ትችላለህ? ስማ ወዝጉር፣ ይቅርታ አድርግልኝ፣ የኔ ጥፋት ነው። ከስራዬ ልታባረኝ የምትፈልግ ከሆነ ደግሞ መቼም እንዲያልከው ከሌሎች አለቆች ጋር ተመሳሳይ በመሆን አለበት ወንድሜ። ስራ ማቆም ይህን ያህል ቀላል አይደለም። ለእኔ ስጠኝና ሂድና ትንሽ ረፍት አድርግ እና ስትረጋጋ ወደ ስራ ተመለስ። አትቀልድ ወዝጉር፣ ምንም ሰው እኮ የለም። ችግር የለውም፣ እኔ ወጣዋለሁ። በቃ ሂድ። እሺ፣ አለቃ ያለኝን ነው የማደርገው። አዎ፣ በጣም ልክ ነው ወንድሜ። እስካሁን ድረስ ውይ ኦይኩ ከአይምሮ ልትወጣ አልቻለች። ቆይ አሁን ኦይኩ የት ትሆን ያለችው? እስኪ ልደውላት። ለምን ስልኩን ዘጋሹ? አስፈላጊ እኮ ይሆናል። አይ ያን ያህል አስፈላጊ አልነበረም። ስልኩን ዘጋችው። በቃ መልሽ ይደውላታለሁ። ውይ ባትሪ ያልቋል ለካ። ዓለም እንኳን እኔ እና እሷ እንድናወር አልፈለገችም። አባዬ አባዬ፣ ደህና ነህ? ስማኝ፣ ስላንተ በጣም ተጨንቄ ነው የመጣሁት።
ምንም አታስብ የኔ ልጅ፣ ደህና ነኝ፣ በጣም ደህና ነኝ። በያልችን የማይረባ ወሬ በጭራሽ እጅ የምሰሰው አይደለሁም። ቆይ ምን ሆኖ ነው ግን? ስለምንድን ነው ሊነግረኝ የፈለገው? ምንድን ነው የሚያናግርህ? የማይረባ ነገር ሲያወራ ነበር። ዝም ብሎ ሲለፈልፍ ነበር ልጄ። እኔ ደግሞ ለእሱ አስፈላጊውን መልስ ሰጥቼዋለሁ እና ከዚህ በኋላ አንተንም ወይ እኔን የሚያናግርበት ድፍረት እንኳን የለውም። አንተ ከፈለክ ዝም በለው። እኔ ግን እንዳናግረው እንድትፈቅድልኝ ይፈልጋል። አይ ልጅ አይሆንም። የሚፈልገውን ምላሽ እኔ ራሴ ሰጥቼዋለሁ። በላውን ተቀመጥና አንዳንድ ላናገር የምፈልጋቸው ነገሮች አሉ። አባዬ ምናልባት ባለማወቅ ንቀት ቢጤ ያሳይቼ ይሆን እንዴ? ወይስ እንዲያስከፋ ያደረግኩት ነገር አለ? የለም የኔ ልጅ፣ እስከ ዛሬ ድረስ አንተ ላይ ያልተገባ ባህሪ አይቼብህ አላቅም። እንደዚህ አይነት ነገር አላየሁብህም። ባይሆን ለአንተ ምን ያህል ትልቅ ቦታ እንዳለኝ እንድታውቅ ፈልጋለሁ የኔ ልጅ። አባዬ አንተም ለእኔ እንደዛው ነህ። እኔም በሕይወቴ ውስጥ ለአንተ የተለየ ቦታ ነው ያለኝ። ሁሉንም የተማርኩት በአንተ ምክንያት እኮ ነው። ሁሉንም ነገር እያሟላህልኝ ነው ያደግኩት። ምንም አላጎደልክብኝም። ልጅ አንተ ማለት ለእኔ ከልጄም በላይ ነሽ። ምንም ነገር ባደርግና ምንም አይነት ውሳኔ በወሰን ለአንተ ደስታ ስል ብቻ ነው ያደረግኩት። ይህን እንድታቅ ነው ልጄ። የእኔ የሆነው ነገር በሙሉ ያንተም ነው ማለት ነው። እሺ ምናልባት አንድ ቀን የሆነ ነገር ብሆን ከያልቺን ጋር ሀብቴን እኩል ነው የምትካፈሉት። እየለመንኩ ነው ያለሁት የኔ ልጅ። የአንተ የሆነውን የውርስ ድርሻ እንደምትቀበል ቃል እንድትገባልኝ እፈልጋለሁ። አባዬ ፈጣሪ ባርክ። ግን ለምንድን ነው ስለ እንደዚህ አይነት ነገር የምንነጋገረው? ስለዚህ የምናወራበት በጣም ብዙ ቀናቶች አሉን እኮ። የልጅ ልጆችን ትወዳቸዋል፣ እናም በእጆች ማቀፍ አይቀርም። እንግዲህ ፈጣሪ ሲፈቅድ የወደፊት ሕይወታችን ላይ የተጻፈልን በሙሉ እናሳልፋለን ልጄ። ግን ከዛ በፊት አንድ ነገር እንድትነግረኝ እፈልጋለሁ። የውርስ ድርሻህን በእርግጠኝነት እንደምትቀበል ቃል ግባልኝ። አባዬ እኔ መቼም ቢሆን እባክህን የተናገርኩትን ነገር እንድደግም አታደርገኝ እሺ? እሺ አባዬ ቃል እገባላለሁ። በጣም ደስተኛ ነኝ ልጅ፣ እድለኛ ነኝ። እኔም እድለኛ ነኝ። መቼም ቢሆን ፈጣሪ አንተን ክፉ አያሳየኝ። የሆነ ስህተትማ መኖር አለበት። አቶ ኤሮል በፍጥነት ወደ ቢሮዬ ና። ወይዘሮ ሌይላ ሪፖርቶቹ እኮ እነሱ ናቸው። ተመልከቻቸው። ይሄ ምንድን ነው? እነዚህ እኮ የኛ አይደሉም። እነዚህን እኔ ያላስገባዋቸው። እና ታዲያ ማን ነው? ምናልባት አቶ መርት የሚያውቀው ነገር ይኖራል። ስልኩ ደግሞ ዝግ ነው። ሴነም አቶ ማህሙድ ልክ በሰዓቱ ነው የመጣው። ወይዘሮ ሌይላ በጣም ተጨንቃለች። ውይ ተይ እንጂ እንዴት ያሳዝናል ባክሽ። እውነት በጣም አዝኛለሁ። ምን እየጠበቅኩ ነው? ዋናው ወንድ ራሱን ያስተዋውቅና ከገባችበት ችግር ያድናታል። ማህሙድ በል ጀምረው። እንግዲህ አሁን መድረኩ ያንተ ነው። አይ በቃ ልሂድ። የሆነ ሰው ሆን ብሎ እነዚህን ሰነዶች አስቀምጧቸው ነው የሚሆነው። ወጥመድ አዘጋጅተውልን። አይ በጭራሽ ሊሆን አይችልም። እኔ ደህና አይደለሁም። ወይዘሮ ሌይላ ደህና ነሽ? ወይዘሮ ሌይላ ደህና አይደለሁም። ትንሽ ተረጋጊ። ሂድና ውሃ ይዘና ሩጥ፣ አፍጥነው፣ ቶሎ በል። እሺ ስሚኝ፣ ተረጋጊ። ሁሉም ነገር ሰላም ነው። ሁሉም በቁጥጥር ስር ነው ያለው። እባክሽን ተረጋጊ። ማሙት ድርጅቴን ሊዘጉት ነው። ይህንን ማመን አልችልም። አንዴ ቆይ። እንዴት ይሄ ሊሆን ይችላል?
ሰልማ እንኳን ደህና መጣሽ። በይ ነይ ግቢ። ኦይኮ ምንድን ነው ያደረግሽው? ምን አደረግኩ? የኦጉዝ እጮኛ ናት የተባለው እውነት ነው? አዎ። መቼም እንኳን ደስ ያለሽ ልትይኝ መሆን አለበት የመጣሽው። በህይወትሽ ትልቁን ስህተት ስለሰራሽ ሜዳሊያ ልሰጥሽ ነው እዚህ ድረስ የመጣሁት። ምንድን ነው እያወራሽ ያለሽው ሰልማ? ለማወቅ ስለምፈልግ ነው የጠየቅኩሽ። ግን ለምንድን ነው ከምርት ፍቅር ይዞሽ ሌላ ሰው የምታገቢው? ሰልማ ዝም በይ፣ የሆነ ሰው ሊሰማሽ ይችላል። አክስቴ አይሴል ስለዚህ ነገር አታውቅም አይደል? መርትን ምን ያህል እንደምታፈቅሪው ብታውቅ ኖሮ እንደዚህ እንድታደርጊ በጭራሽ አትፈቅድም ነበር። አሁን ከመርት ጋር ፍቅር ውስጥ አይደለሁም። በቃ አብቅቷል። ዝም ብለሽ ራስሽን አትዋሺ ኦይኩ። በቀላሉ ልታሳመኘኝ አትችይም። ከ3 ቀናት በፊት ለመርት ልትሞችለት ደርሰሽ ነበር። ልጆች ምንድን ነው እየተጣላችሁ ነው እንዴ? ምንድን ነው የሚያጨቃጭቃችሁ? አይ ውድ እናቴ፣ ሰልማ ስለ ቀለበቱ ሰምታ ነው። በጣም ደስ ስላላት ነው። እንኳን ደስ ያለሽ ልትለኝ ነው የመጣችው አደል ሰልማ? በደስታ ብዛት ስጮህ ሰምተሽኝ ይሆናል አክስቴ። እንደዛ ካልሆነ ለምን እንጣላለን አይደል ኦይኩ? ልክ በሰዓቱ ነው የመጣሽው የኔ ልጅ። ማድ ቤት ውስጥ ትንሽ ስራ ነበር፣ ግን ደግሞ ጨርሻለሁ። እንደዛ ከሆነ ትንሽ አግዝሻለሁ። ከአንቺ ጋር ደግሞ በኋላ እንነጋገራለን። ወይዘሮ ሌላ፣ ወይኔ አምላኬ፣ አምጣው። አመሰግናለሁ። ይኸውልሽ ወይዘሮ ሌላ። አመሰግናለሁ። ስሚኝ፣ ይሄ በጭራሽ ሊሆን አይችልም። እዚህ ጋር በእርግጠኝነት የሆነ ድብቅ ዓላማ እንዳለ ግልጽ ነው። ከፈለግሽ እነዚህን ሰዎች እኔ ላናግራቸው እችላለሁ። እሺ? ምንም የሚቀየር ነገር የለም። አይ ማሳመን ላይ እኔ በጣም ጎበዝ ነኝ። እስኪ ልሞክረው። እሺ ሞክረው። ሰዎች አንዴ ኑ። እንግዲህ ወደኛ እያየች ነው እንዴ? አዎ፣ ተጠንቀቅ። ጥሩ። አሁን በደንብ እየሰማችሁኝ እንደሆነ አስመስሉ። ቀስ ብላችሁ ጭንቅላታችሁን ከፍ ዝቅ አድርጉ። አዎ፣ እንደሱ አነቃንቁ። ጥሩ። እሺ፣ እየተስማማን እንዲመስል እንጨባበጣለን። አሁን ሂዱና ስታጠኑ የነበረውን ነገር ለወይዘሮ ሌላ በደንብ ንገሯት። እሺ ሰዎች፣ ደግሞ አደራ እንዳታዋርዱ። አደራ። እስኪ እንሂድ። ወይዘሮ ሌላ እንግዲህ መግባባት እንዳለ በግልጽ ይታያል። አቶ መሐሙድ ምስጋና ይግባውና አስፈላጊ የሆነው ማብራሪያ ሰጥቶናል። ከዚህ በላይ ሰዓትሽን አልግደልብሽ። እና ታዲያ ምርመራውስ እንዴት ሆነ? እሱማ ተሰርዟል። መልካም ስራ ይሆንልሽ። መልካም ቀን። እንዴት ነው እንደዚህ የሆነው? ወይዘሮ ሌላ ነግሬሽ ነበር እኮ ማሳመን ላይ በጣም ጎበዝ ነኝ ብዬሻለሁ። ቢሆንም ግን ምንም አልገባኝም። ምንም መረዳት ያለብሽ ነገር የለም። ሰዎቹ እኮ የኪስ ገንዘብ ሊቀበሉሽ እየሞከሩ እንደነበረ ግልጽ ነው። እንግዲህ እንዳየሽው ምንም የሚያናድድ ነገር የለም። እንደዚህ አይነት ሰዎችን አውቃለሁ፣ በደንብ አውቃቸዋለሁ። ያው በማስደንገጥ ትክክለኛውን ነገር እንዲያደርጉ አድርጋለሁ። ልክ ነህ። እንግዲህ በጣም ነው የማመሰግንህ። ይቅርታ አድርግልኝ፣ ደስ ብሎኝ እኮ። ምንም አይደለም ወይዘሮ ሌላ፣ ምንም ነገር ባስፈለገሽ ጊዜ ነው ያለሁልሽ። እባክሽ አረፍ በይ። አሁን ከዚህ በኋላ ምንም የሚያሳዝንሽ ነገር የለም። ከሳምንት እስከ ሳምንት አንቺን ለማገልገል ዝግጁ ነኝ እና ደግሞ እንዲህ ጥቃቅን ነገሮች እንዲያናድዱሽ መፍቀድ የለብሽም። ምንም ቢሆን እኔን የመሰለ ሰው አለሽ። ልክ ነህ። እውነት ከልቤ ነው የማመሰግን። ምስጋና በጣም እያበዛሽብኝ ነው ያለው እና አሁን ችግራችን ስላለፈ እንዲቆዝመሽ በጭራሽ ላይሽ አልፈልግም። ዘና በይ። ቡና ብንጠጣ ምን ይመስላል? በጣም ደስ ይለኛል። በጣም ቆንጆ ሀሳብ ነው። ምን ተፈጠረ ወይዘሮ? አሁ እህቴው በጣም ይናፈኩሽ ይመስለኛል። ቤቴ እየተመላለሽ ነው። እኔ አንቺን ልጠይቅሽ ሳይሆን እንኳን ደስ ያለሽ ልልሽ ነው የመጣሁት። ምን ተፈጠረ? ያው ጥሩም ይሁን መጥፎ እሱን የምታውቂው አንቺ ነሽ። ነፍሰ ጡር ስለሆንሽ እንኳን ደስ ያለሽ ኤላ። ይሄ እንዴት ነው ያወቅሽው? ይሄንን ማመን ሊከብድሽ ይችላል፣ ግን ኤላ ሁለታችንም ተመሳሳይ ሐኪም ነው ያለን። ያው አባቱ ማን እንደሆነ አልጠይቅሽም። ከምታመላልሻቸው ወንዶች መሃል አንዱ እንደሆነ በጣም እርግጠኛ ነኝ፣ ግን የትኛው እንደሆነ አልጠይቅሽም። እንደ ሴት የሚመክርሽ ነገር ቢኖር አንዱን አባቱ እንደሆነ እንድታሳምኙ ነው። ለነገሩ አሁን ላይ ልጅ ማሳደግ ቀላል ነገር አይደለም። ያልችን ላይ ይህንን ማድረግ ያለብሽ አይመስለኝም።
አንቺን ትቶ እኔን ሲመርጠኝ ደግሞ ሌሎቹን ትቼ ከሱ ጋር ብቻ ነው የሆንኩት። ስለዚህ ታዩ ልጁ ያልችን ነው እያለች ነው። ውሳኔሽን ወስኝ እንጂ አንቺ ልጅ አታፍሪም እንዴ? ከሌላ ሰው አርገዘሽ ያልችን ነው እያልሽ እኮ ነው ያለሽው። ግን ከንቱ ልፋት ነው። ያልችን ልክ ስለዚህ ነገር እንዳወቀ አውጥቶ እንደሚጥልሽ ወቂ። እንደዚህ እርግጠኛ አትሁኝ እህታው። ምንም ቢሆን ያልችን ለገዛ ልጁ ጀርባውን የሚሰጥ አይነት ሰው አይደለም። ያልችን ትልቁ ቤት ውስጥ ያለው ለይሲን ሲል ነው። ባይሆን ለሰከንድም እዛ አይቆይም። የልጄን ስም በዚህ ቆሻሻ አፍሽ እንዳትጠሪ። አንቺም ስላልተወለደው ልጄ የማይሆን ነገር ማውራትሽን አቁሚ። ማረጋገጫ ከሆነ የምትፈልጊው እሺ፣ ማረጋገጫ አለኝ። ልጁ ያልችን እንደሆነ ወቂ። ካስፈለገ የዘረመል ምርመራ እናደርጋለን። የዛኔ ሁሉም ሰው ውጤቱን ያውቀዋል። ማንም ሰው ቢሆን ስለዚህ ማወቅ የለበትም። ስለዚህ አሁን አፍሽ መዝጋት አለብሽ ኤላ። ለምን ሲባል ለኮጃቢ ቤተሰብ ወራሽ እኮ ነው የምወልደው። ይሄ ደግሞ ምንም የሚያዋርድ ነገር። ስሚ ኤላ፣ አሁን መስመርሽን እያለፍሽ ነው እህቴ። አሁን ከዚህ በላይ ከአንቺ ጋር መጨቃጨቅ አልፈልግም። ማለቴ እንደምታውቂ ጭንቀት ለእርጉዝ ሴት ጥሩ አይደለም። ወደ ቤትሽ ብትሄጂ ጥሩ ነው። ሰው መጥራት አይጠበቀብኝም። ይሄ ንግግር በጭራሽ እዚህ ጋር አያበቃም ኤላ። ቤት ያሉትን ሰዎች በሙሉ ሰላም በይልኝ። ምንም አታስቢ። የልጅ ልጃቸውን በደንብ ነው የምንከባከበው። እህቴ ሱዛን፣ ቦርሳዬን ክፍል ያስቀምጭልኝ። ቺናር መጥቷል እንዴ? አይ እስካሁን ድረስ አልመጣም። አመሰግናለሁ። አሁኑኑ ወደ ማዕድ ቤት ሂጄ ለቺናር ቆንጆ ጣፋጭ ምግብ ላዘጋጅለት። የመጨረሻ ካርዳችንን አሁን እንጠቀማለን። የምትሸሸግበት ቦታ የለም ፈህሚ ወንድሜ። ለምንድን ነው ለእኔ ደወልክልኝ? ፈህሚ ወንድሜ፣ እንዴት ሰላም ሳትለኝ በቀጥታ ወደ ጉዳዩ እኮ ነው የገባኸው። ማለት የፈለግከው ምንም ይሁን አፍጥ ነው። የድሮ ጓደኛ ሰላም እንዳለ ልነግርህ ነው። እሱን ልነግርህ ብዬ ነው። እና ደግሞ በየቦታው ስታስፈልገው እንደነበርም ሰምቻለሁ። ቆይ ስለማን ነው እያወራ ያለው? እንዴ ተው እንጂ ፈህሚ ወንድሜ፣ እኔንም አታዳምጠኝ ከሆነ እሺ በቃ አንድ ፍንጭ ልስጥ፣ ስማኝ። ከ20 ዓመት በፊት የሂሳብ ባለሙያ የነበረው እና በወንድሜ ግድያ ወንጀል ተጠያቂ የነበረው ሰው ማለት ነው። ከዛ በኋላ ከሀገር ወጥቶ የቆየው ሰውዬ ነዋ። እሱ ነው፣ ስለ እሱ ነው ማውራው። አሁኑን ወደ አለህበት እመጣለሁ፣ ወዴትም እንዳትሄድ። ከዛ ስላለው ነገር በደንብ እናወራለን። እሺ ፈህሚ ወንድሜ፣ እንግዲህ እስክትመጣ ድረስ በጉጉት እጠብቅሃለሁ። በል እስኪ ናቶ ፈህሚ፣ ዓለም ስንት ክፍሎች እንዳሏት እስኪ እንዳሳየ ፍቀድልኝ እባክህ። እማዬ ምንድን ነው እየቀለድሽ ነው እንዴ? እኮ እሱን ማግባት ትፈልጋለች እያልሽ ነው? ይገርምሻል ልጄ፣ እኔም ስሰማ በጣም ነበር የተገረምኩት። ባክሽ እህትሽ ጉዳይ እኔንም በጣም አስጨንቆኛል። ለማግባት ከወሰነች ጊዜ አንስቶ ቀርፋፋና ፈዛዛ እየሆነች መጥታለች። ቅርዝዝን የምትለው የሚያገባ ሰው እንደዚህ ነው የሚሆነው? ኧረ በጭራሽ አይደለም። ማለቴ ደስታዋን እንኳን ለመቆጣጠር ያቅታታል ማለት ነው። በተለይ ደግሞ የምታፈቅረውን ሰው ከሆነ የምታገባው በደስታ ምክንያት እየበረረች መሆን አለበት። እና ደግሞ ሰልማም እዚህ ነበረች፣ ለእሷ ምንም አልነገረቻትም። አንቺን አናግራሽ ነበር? አይ ለእኔ ምንም የነገረችኝ ነገር የለም። እኔ አላውቅም እማዬ። እህቴ ያን ያህል ሚስጥር የምትደብቅ ሰው አይደለችም። በፊት ሁሉንም ነገር ትነግረኝ ነበር። አየሽ፣ አሁን መጨነቅ ልክ ነው ማለት ነው። ለማንኛውም ልጄ በቃ አሁን እህትሽን ሄጄ ልያት። እሺ እንገናኛለን እማዬ። ደህና ሁኚ፣ እወድሻለሁ። እሺ ማሪ፣ ቻው በቃ። በድጋሚ እዚህ እድለኛ የመሆንበት ቀን ነው።
እንግዲህ ማንም ሰው ሳያስተውል እዚህ ድረስ መድረስ ችያለሁ። እንደሚሰራ ተስፋ አደርጋለሁ። አቤት። ሄሎ ኤንጊ፣ እኔ ሰርዳር ነኝ። አቶ ሰርዳር ከሀገር ውጭ አልነበርክም እንዴ? ልክ ነው፣ ገና መመለሴ ነው። የሆነ ሰው ይዤ ለመመለስ ነው የመጣሁት። አቶ ሰርዳር ቆይ አንዴ ስልኩን ለአባቴ ልስጥ። እንዳትሰጠው። ስማኝ፣ እኔን እያወራኝ እንደሆነ ማንም ሰው እንዳያውቅ ድምፅን ዝቅ አድርገው። እሺ ወንድሜ። እሺ ይኸውልህ፣ ስማኝ፣ አሁን የምልህን ነገር በደንብ እንድታዳምጠኝ እፈልጋለሁ። የሆነ ነገር እንድታደርግልኝ ልጠይቅ ነው። መኪናና 30 ሺህ ሊሬ በጥሬ ያስፈልገኛል። ወንድሜ መኪናው ችግር የለውም፣ ግን ከጋዝና ውስጥ ገንዘብ ቢጎድል አቶ ተኪን ድራሽን ያጠፋዋል። አይ ቆይ፣ እሱን ለእኔ ተወው። በኋላ ላይ አስፈላጊ የሆነውን ማብራሪያ ለአባቴ እሰጠዋለሁ። ወንድሜ እባክህን፣ አቶ ተኪን የሆነ ነገር ነው የሚያደርገኝ። አንተ የማትረባ እንስሳ! ምን ያህል ጊዜ ነው እኔ የሸፈንኩልህ? ታስታውሳለህ? ምን ያህል ጊዜ ነው አንተ ያጠፋኸውን ነገር እኔ ያስተካከልኩልህ? ስማኝ፣ ይኸውልህ አሁን እኔን የማትረዳኝ ከሆነ ያደረግከውን ነገር በጠቅላላ አንድም ሳላስቀር ለአባቴ እነግረዋለሁ። ተው እንጂ ወንድሜ፣ እንዳትነግረው፣ እየለመንኩ ነው። ታዲያ አሁን ምን ልታደርግ ነው? በፍጥነት ወደ መኪና ውስጥ ገባና ወደምነግርህ አድራሻ በአንድ ሰዓት ውስጥ ቶሎ ትመጣለህ። እሺ ወንድሜ። ከማን ጋር ነው የምታወራው? ማንም። ምንም የተሳሳተ ስልክ ነው አለቃ። እርግጠኛ ነው የተሳሳተ ነው? በቃ ተዘጋጅ፣ አሁን ልንሄድ ነው። ከአዲሶቹ ሹፌሮች መካከል አንዱን ልናናግረው ልንሄድ ነው። የጠፉ ዕቃዎች መኪና ውስጥ ተገኝተዋል። ስለዚህ እናናግራቸዋለን። እሺ አቶ ተኪን በልና። ሄሎ አያን፣ ሰላም፣ እንዴት ነህ? ሰርዳር ነኝ። መርከቡ ላይ ያለን ቦታ አስተማማኝ ነው አይደል? አዎ፣ 2 ሰዎች ነን። የወደፊቷ ባለቤቴ ከኔ ጋር አብራኝ ነው የምትሆነው። እሺ አንተ ምንም አታስብ። የገንዘቡን ጉዳይ እኔ ጨርሰዋለሁ። ሂሳቡን እኔ ያስገባልሃለሁ። እሺ፣ እስከምደውል ጠብቀኝ። ጥሩ ጥሩ። አሁን ዴኒዝን በእጄ ውስጥ የማስገባበት ሰዓት ነው። እንግዲህ አሁን ቺናር ሳያው ከዛ ቤት ውስጥ እሷን ማስወጣት አለብኝ። ሰላም አለይኩም። እንዴት ነሽ? ደግሞ በጣም ነው ያማረብሽ። እዚህ ደግሞ አሁን ምን ትሰራለህ? አንቺን ለማግኘት ነው የመጣሁት። ተመልከቺ፣ አዲስ ሹራብና አዲስ ጫማ አድርጌ ነው የመጣሁት። አምሮብኛል አይደል? አዎ በጣም አምሮብሃል። እንኳን ደህና መጣህ። አመሰግናለሁ እናት አይሴል። እንግዲህ ከፈቀድሽልኝ ኮይኩ ጋር አንዳንድ ቃለ መገዛዛ ልንወጣ ነበር። አይ አሁን ነው ወይስ አይ? ልጄ ምንም ችግር የለውም፣ መሄድ ትችያለሽ። የወደፊት ባልሽ እዚህ ነው። ስለዚህ ተያይዛችሁ አብራችሁ ሂዱ። እማዬ ማዕድ ቤት ውስጥ ብዙ ስራ እንዳለብኝ ታውቂ የለ እንዴ? ልጄ እሱን ከሰልማ ጋር እንጨርሰዋለን። የስፌት ስራሽስ ታዲያ ግዴ ለምን ያግዛችኋለሁ? እንግዶች ስለሚመጡብን ሁሉንም የዛሬ ትዕዛዞችን ሰርቻለሁ። በሂጂ ሂጂ፣ እጮኛሽን ብዙ አታስብ። እሺ መሄድ እንችላለን። እሺ እንዳልሽ እንሂድ። ደግሞ ታያለሽ፣ በጣም ቆንጆ ቀለበት ነው የምገዛልሽ። ምን ቀለበት? የምን ቀለበት ነው? ልጄ ጅል አትሁኚ። እንዴት ነው የምን ቀለበት ብለሽ የምትጠይቂው? እናት አይሴል እንኳን ደስ አለሽ ልልሽ እፈልጋለሁ። ምንም እንከን የሌላት ልጅ ነው ያሳደግሽው። ግን አሁን ቀለበት የግድ መግዛት አለብን። እሺ እንደዛ ከሆነ እንግዛ። አንቺስ የምትፈልጊው ነገር አለ እንዴ እናት አይሴል? አይ አመሰግናለሁ። ልጅን ብቻ ተንከባከቧት። እሺ ምንም አታስቢ። ይገርማል። እኛም ይህንን ቀን ለማየት በቃን አይደል? ፈህሚ ኮጃቤ በአንድ ትዕዛዝ ብቻ ወደ ቢሮአችን ሰተት ብሎ መጥቷል።
ወደ አንተ ጋር እንድመጣ በመጥራት በጣም ትልቅ ስህተት ነው የሠራው። ስለዚህ ውሾችን ወደ ውጭ እንዲወጡ አድርግና ብቻችን እናውራ። ምንድን ነው ፈሚ ወንድሜ? ፈራህ እንዴ? እውነታው በሰዎች ዘንድ መታወቁ ያስፈራሃል እንዴ? ለማንኛውም ይሄ ደስታ የኔ ነው። በሉ እናንተ ውጡ። ለሹፌሩ ነገሩት፣ በኋላ ላይ እንደምመጣ አስረዱት። እሺ ነግረዋለሁ አቶ ተኪን። አረፍ በል። እሺ፣ በመጨረሻም አንተ እንደፈለግከው ብቻችንን ሆንን። ወንድሜ አቶ ፈህሚ፣ ነፍሰ ገዳይ ፈህሚ ኮጃቢ ብዬ ልጥራህ እንዴ? እዚህ ድረስ እንኳን የመጣሁት ስትሰርበኝ ዝም ብዬ ለመስማት አለ። ይህ ምን ስድብ ነው የምትለው? ይህ እኮ እውነታው ነው። ወንድሜን ገለዋል። ከዛም ወንጀሉን በሌላ ሰው ላይ አሳበብኩ። ሁሉንም ማስረጃዎች አጠፋ እና ምስክሮቹንም ዝም አስባልካቸው። ታዲያ ይሄ ውሸት ነው እንደፈነ? ታዲያ ለምንድን ነው ለእኔ ይህን ልነግረኝ የፈለግከው? ያው እንግዲህ እነዚህ የማታውቃቸው ነገሮች እንዳልሆኑ ግልጽ ነው። ለምንድን ነው ይህንን ህሊና ለሌለው ሰው ማወራው? እባክህ፣ በእርግጥ አንተም ብትሆን በደንብ ታውቃለህ። ይህንን እውነታ ለሌላ ሰው ነው መንገር ያለብህ። ምን ታስባለህ? እስኪ ንገረኝ፣ እንደ አንተ አይነት ወንጀለኛና ግትር ሰውን ማን ነው የሚሰማው? እባክህ፣ ወደ ፖሊስ ጋር ብትሄድ የምትለውን ነገር የሚያምኑ ይመስላል እንዴ? ሊያምኑኝ አይችሉም ብለህ ነው? ግን ያው እጆችህ እስከ ዓለም ዳርቻ ድረስ ረዥም እንደሆኑ አውቃለሁ። ቆሻሻ ሥራዎችን በጠቅላላ መሬት ላይ ነስነሰው ሁሉንም ሸፍነዋል። ሁሉንም በቁጥጥር ስር አድርገዋል። እና ለሰው እናገራለሁ፣ ልክ እንደማን ቺናር። አሁን ሁሉንም ለቺናር ላስረዳው እችላለሁ። እስኪ ፈህሚ ኮጃቤ ለእነዚህ ሁሉ ዓመታት አባቴ ብሎ የሚጠራው ሰው ነፍሰ ገዳይ መሆኑን ሲያውቅ ምን እንደሚል እንስማ። አይደል እንዴ ፈህሚ ኮጃቤ? ምን ታስባለህ? ለወንድሜ ልጅ ይሄንን እውነታ ብነግረው ይሻላል። አይንጊ ለ2 ሰዓት ያክል እዚህ እንደ እብድ ስጠብቅ ነበር። ከዚህ ሰዓት በኋላ በፍጹም አይመጣም። ስለዚህ አሁን በፍጥነት ወደ አባቴ ቢሮ ሄጄ ባገኘው ይሻላል ማለት ነው። ትሰማለህ? ከልጄ ብትርቅ ጥሩ ነው። አይኔ እያየ እዚህ ጨዋታ ውስጥ እንዲገባ በጭራሽ አልፈቅድም። ካስፈለገ ደግሞ እውነቱ እኔ ራሴ እነግረዋለሁ። ስለ ጉዳዩ ከእኔ ነው የሚሰማው። ቀላል የሚሆንልህ ከሆነ ለወንድሜ ልጅ እውነቱን እነግረዋለሁ። ሁሉንም እውነት ካጎቱ የሚሰማው ይሆናል። አዳምጠኝ፣ እንደዚህ እንድታደርግ አልፈቅድልህም አቶ ተኪን። እስኪ ንገረኝ፣ እንዴት ነው የምታስቆመኝ? ይህ ድርጊትህ ለምን አልገረመኝም? ፊት ለፊቴ የቆመው ነፍሰ ገዳይ ስለሆነ በአካል እያየሁት ያለሁት ሰው ነፍሰ ገዳይ ነው። ወንድሜን ገድለዋል ብዬ መናገሬ በወንጀሌ ምንም ግድ አልሰጠህም አይደል? እንዳደርገው አታስገድደኝ ተኪን። እኔ ራሴ ለቺናር እውነቱን እነግረዋለሁ። ከእኔ ነው የሚሰማው። እሺ፣ እኔ ራሴ እነግረውና ውሳኔውን እሱ ይወስናል። እንደዛ የሚባል ነገር የለም። የወንድሜን ልጅ ከዚህ በላይ በጭራሽ በውሸቶች እንድትመርዘው አልፈቅድልህም። ፈህሚ፣ ቺናር እውነቱን ከእኔ ነው የሚያውቀው ብዬ ነግሬያለሁ። ይህንን ደግሞ ጭንቅላት ውስጥ አስገባው። እሺ
ፈህሚ ፈህሚ ቀለበቶቹ መግዛታችንን አሁንም ማመን አልቻልኩም። በይፋ ልንጋባ ነው እኮ። እኔም በሆን ማመን አልቻልኩም። ወይኩ ግን ቀለበቱን ወደሽዋል አይደል? አዎ ወድጄዋለሁ። ቀለበት አይደል? ስምኝ ወይኩ፣ ምን እያደረግሽ እንደሆነ አውቄያለሁ። እንዴት ማለት? በጣም ትልቅ ከሆነ የጌጣጌጥ መሸጫ ሱቅ ውስጥ ትንሹን የአልማዝ ቀለበት ነው የመረጥሽው። ሌላም ልገዛልሽ ነበር፣ ግን አንቺ ሁሉን ወደ ጎን ገፋሻቸው። ስማኛው ጉዙ፣ እውነቴን ነው። ለምን እንደዚህ እንደምታደርግ ያውቃለሁ። ምክንያቱም ለእኔ ስለምታስብልኝ ነው። ተገርመሻል አይደል? ኦይኩ፣ እኔ እኮ በደንብ ነው የማውቅሽ። ከድሮ ጀምሮ እንደዚህ ነበርሽ። ሁሌም ቢሆን ቁጡ ቢሆንሽ ትንሽዬዋ ልጅ ነበርሽ። አጎቴ ሼፍኪ ስለ አንቺ ነግረኝ ነበር። የልደታው ቀን ራሱ ምንም አይነት ስጦታ አትፈልግም ብሎኝ ነበር። ልክ ነኝ አይደል? አዎ ልክ ነህ። ምንም አልተሳሳትክም። ለአባትሽ የምታስብለትን ያህል ለእኔም እንደምታስብልኝ ያውቃለሁ። ውድ ቀለበቶችም ሆነ ስጦታዎች ለአንቺ ምንም ጉዳይ አይሰጡሽም። ኦይኩ፣ ከዚህ በኋላ እኔን አትፍሪኝ። በቅርቡ ባልሽ ልሆን እኮ ነው። ምን አይነት ቤተሰብ ውስጥ እንዳደግሽ አውቃለሁ። ከዚህ በኋላ መፍራት አይጠበቅብሽም። አውቃለሁ፣ ግን እንደዚህ አይነት ነገር ስላለመድኩኝ ነው። እሺ፣ በጊዜ ሂደት ውስጥ ይህንንም ትለምጂዋለሽ። ትዕግሥተኛ ሰው ነኝ። ኦይኩ፣ ይህን ቀለበት እስኪ ተመልከቹ። ከቀለበት ስነ ስርዓቱ በፊት ሊሆን አይችልም። ተይ እንጂ ኦይኩ፣ ስሜቴን አትብሹ። የህይወቴን ታሪክ በሙሉ ከአንቺ ጋር ነው መጻፍ የምፈልገው። ኦይኩ ውዴ፣ የወደፊት ሚስቴ ትሆኛለሽ። ይሁ በደንብ ነው የሆነሽ። የምትመኘውን አይነት ቀለበት ስለገዛልሽ በጣም ደስ ብሎኛል። እንደዚህማ ተስፋ አትቁረጥ ወንድሜ። ኦይኩን በጣም እንደምታፈቅራት የታወቀ ነው። ስለዚህ ለፍቅር መታገል እንድትቀጥል የምመክረህ። ንገረኝ፣ ከዚህ በኋላ ምን እንፋለምለት ነገር አለ? እስኩር፣ እሷ እኔን እምቢ ማለቷ ምንም ማለት አይደለም። ለጋብቻ ዝግጁ ላትሆን ትችላለች። ምናልባት ደግሞ የምታስበው ነገር ይኖራል፣ ወይንም በእናቴ ምክንያት ሊሆን ይችላል። እሺ በቃ ይህንን ሁሉ ነገር አምኜ ራሴ ይቀበለዋል። ትንሽ እንኳን ውስጥ የቀረ ተስፋ ካለ ያንን አጥብቄ በመያዝ እኔ በትዕግሥት ጠብቃት ነበር። ግን እሷ ከነጭራሹ እኔን አልፈልግም ነው እኮ ያለችኝ። ወዝጉር በቃ ከሕይወቷ አስወጥታኛለች። ፊቴን እንኳን ማየት አትፈልግም። አይ ወንድሜ፣ አሁን ራሱ ኦይኩ ላይ ነገሮች እየከበደባት ነው ያለው። ከራሷ ጋር ምን አይነት ጦርነት ውስጥ እንዳለች በገዛ አይኖቼ ነው ያየኋት። ይህንን ያህል ለአንተ ቅርብ ሆና ከአንተ ለመራቅ መሞከሯ እሷንም እኮ በጣም ነው የሚጎዳት። እና ያደረገችው ነገር ለእናትና ለቤተሰብ ክብር ካላት የተነሳ ነው። በራሷ ችግሮች ልታናድድ ስላልፈለገች ነው። ተረዳት እንጂ። እንደዛ ከሆነ ተስፋ መቁረጥ የለብኝም። እኔ እሷን ሁሌም ቢሆን አፈቅራታለሁ። ሐዘኗንም እንዲሁም ችግሮቿንም ቢሆን እኔ ራሴ ይሸከምላታለሁ። ለእኔ ከባድ አይደለም። እድል ብቻ ትስጠኝ። እንደዛ ከሆነ የራስህን እድል ማመቻቸት ያለበት ራስህን መርት። ኦይኩ በመሃላችሁ መሰናክል የምታበጅ ከሆነ እሱን ግን በአንተ ትንደዋለህ ማለት ነው። ትክክል ነው ኦዝጉር። ግን አሁን ራሱ እነዛ ግንቦች መሃል ተጣብቄ የቀረው እየመሰለኝ እንደምንም ብዬ ተነስቼ ወደፊት ለመቀጠል የሚያስችል ኃይል ያስፈልገኛል። አዎ ልክ ነው ወንድሜ። አይደለም ግንብ ተራራ እንኳን በማላችሁ ሊገባ አይችልም። ደግሞ ተማመንብሃል።